ንቃል ብዬ እኔ አላምንበትም። በእውነት ክብር ልሰጣት ይገባል። ቢያንስ አብረክ ለምን ታልሆንክ አይደለም። ከዚህ በፊት ለሩታ ስታጨበጭቡ የነበረው አሁን ተገልብጣችሁ ወደ ሄርሜላ ሆናችኋል። ይሄ አንድ ሰው መውደድ አንድ ሰው መንቀፍ መብታችሁ ነው። ግን አጉል ኮሜንት ከምጽፉ ውሻ ባለጌ ይበልሽ። እንዴ የሄርሜላ ክብሯ የቱ ነው? እንዴ የሄርሜላ ክብር የቱ ነው? የወለደች አራስ ቤት እያለች ባልን ወስዶ ማማገጥ፣ ማባለግ፣ ዝሙት መስራት ነው እንደ ክብር ለእናንተ? በእውነት በሩታ ቦታ ታልሆናችሁ የሩታ ህመም አይገባችሁም። ወልዳችሁ ትዳር ይዛችሁ እውነቴን ነው ብዙ በደል ሲደርስባችሁ ነው የምትረዱት ማለት ነው እንጂ ምናልባት ትዳሯን የምትፈታ ሴት የለችም። ታውቃላችሁ እኛ ሴቶች ትዳራችንን በጣም ነው የምንወደው ማለት ነው። እና ማንም ወንድ እናንተ በዛ ባላችሁበት ህመም ውስጥ ሆናችሁ ባላችሁ ሄዶ ሌላ ሴት ግንባር እየሳመ ሌላ ሴት እያቀፈ መዝናኛ ለመዝናኛ ሲዝናና ፎቶ ሲነሳ እየተለጣጠፈ ቢመጣ እናንተ ምን አይነት ስሜት ይሰማችኋል? ሩታ እንደው ምንም አላረገችም። በእውነት እኔ ሩታ ትልቅ ጥፋት አጠፋች የምለው የራቁት ቪዲዮ ያዘችብኝ ብሎ ያለቃቀሰ ጊዜ አብርሽ ነው እንጂ እንዴ እኔም እኮ ብሆን ከሷ የበለጠ እንጂ ከሷ ያነሰ ነገርን አላረግም ማለት ነው። ልናስተውል ይገባል። እውነቴን ነው የምላችሁና ሰውን ደግሞ ይቅርታ መጠየቅ ሰላም አውርድ ማለት ነውር ነው ብዬ አላምንበትም። እኔ ለማንኛውም እኔ ተሰማኝን ስሜት ተናግሬያለሁ። ሩታ እውነቴን ይቅርታ በመጠየቋ ክብሯን እያሳጣት ነው። አብርሽ የይበልጥ እየናቃት ነው የሚገኘው። ስለዚህ አብርሽ ተረጋጋ፣ ራስህን አትቆልል። ሩታም እኮ በእናንተ መሀል እገባለሁ አላለችም። እኛ ራሳችን የምንችል ሰው ነን ብለካል። ራሳችሁን አትችሉም፣ የኔ ጥገኛ ናቸው አላለችው። የፈመስከው እኮ በሷ ነው። ዓለም ያወቀ ወንድሞች፣ ጓደኞች፣ ቡታጅራ ያሉት በሙሉ ዩቱብ የከፈቱት እህቶች ሳይቀሩ በሩታ ስም ነው። በሩታን የሸቀላችሁት፣ በሷ ፎቶን የሸቀላችሁት፣ ገቢ ያገኛችሁት። አሁን ላይ ግን ክደት በጣም ነው የሚያመው፣ ያማል። ግን ሩታ እንጥላታለን ብላችሁ ብታስቡ አትወድቅላችሁም፣ ብትገፈትሯትም አትወድቅላችሁም ማለት ነውና እንደውም እልህ እያስያስካት ነው። እሷ በሰላም መንገድ ስትመጣ አንተ ግን ተንኮል ነው እያልክ እልህ እያስያስካን ነው ማለት ነው። እውነቴን ነው አብርሽ ልትረጋጋ ይገባል። በእውነት ተረጋጋ ማለት ነው። ኤፍሬምም አንተ አሁን እየሄድክበት ያለው መንገድ ጥሩ አይደለም አለክ እንጂ አንተንና ሄርሜላ ሊያጣላ አይደለም። ሩታ ላይ የደረሰ ሄርሜላ ላይ እንዳይደርስ አንተ ተረጋጋ፣ ለራስህ ጊዜ ስጥ፣ ቆም ብለህ አስብ። የበፊቱ የትዳርክ ጥፋት አሁን እዚህኛው ሁለተኛው ላይ እንዳይደገም ነው ያለው። እኔ ከኤፍሬም ጥፋት አለ ብዬ አላምንም። ለማንኛውም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሰላማችሁ ይብዛልኝ።